ህዝቦች መሪዎቻቸው ምርጫ በማካሄድ መምረጥ አንዱና ዋና ከሚባሉ ዲሞክራሲያዊ ስርዓቶች መገለጫ ነው። ኢትዮጵያ ከ1987 ዓ.ም ጀምሮ 6 ያክል ሀገራዊ ምርጫዎችን አካሂዳለች። ዘንድሮም ለ7ኛ ጊዜ ለማካሄድ በተለይም በ2013 በተካሄደው 6ኛው ሀገራዊ ምርጫ ላይ የታዩ ክፍተቶችን በማሻሻልና አስቻይ ሁኔታዎችን በመዘርጋት የቅድመ ዝግጅት ስራዎችን እያከናወነች ትገኛለች። 7ኛው ጠቅላላ ምርጫም ፍጹም ሰላማዊ፣ ፍትሃዊ፣ በህዝብ ዘንድ ተአማኝና የተመቸ የምርጫ ምህዳር ኖሮ እንዲካሄድ መንግስት ባለበት ኃላፊነት አስፈላጊውን ሁሉ እስከ ታችኛው የመንግስት መዋቅር የጋራ አቋም ወስዶ በትኩረት እየሰራበት እንደሚገኝ ከኤንቢሲ ኢትዮጵያ አጀንዳ ዝግጅት ክፍል ጋር ቆይታ ያደረጉት በህዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትሩ ተስፋዬ በልጅጌ ገልጸዋል። ክቡር ጠቅላይ ሚኒስትራችን በምክር ቤት ቀርበው ደግሞ በእኛ እንደ ብልጽግና ፓርቲ የሩሊንግ ፓርቲ አይደል ገዢ ፓርቲ እንደመሆኑ መጠን ስልጠና መድረኮቻችን ላይ የተስማማነውና አቋም የወሰንበት አለ። ሰላማዊ፣ ፍትሃዊ ኢትዮጵያን የሚያምኑበት ምርጫ በመለማመድ ሂደት ዲሞክራሲን መለማመድ አለብን። ዲሞክራሲ በአንድ ጀንበር አይወለድም እንደሚታወቅ። ስለዚህ 6ኛው ዙር ላይ ከነበረው ምርጫ የተሻለ ዲሞክራሲያዊ ማድረግ አለብን። ለዚህ እንደ መንግስት ሁሉም አካባቢ የመንግስት መዋቅሮች የሁሉም ምርጫ ተዋናዮች የተመቻቸው የምርጫ ምህዳር እንዲኖር ስራ መስራት አለባቸው የሚል እንደ መንግስት አቋም ተይዞ በስልጠና መድረኮቻችን ላይም ይሄ መመሪያ ወርዶ በስከታች ድረስ እየተሰራ ነው የሚገኘው። በቀጣይም በየደረጃው በሚገኙ ምክር ቤቶች የተለያዩ ድምጾች የሚደመጡበት እንዲሆን በመንግስትና በገዢው ፓርቲ ግልጽ አቅጣጫ መቀመጡንና በዚሁ ላይም እየተሰራበት እንደሚገኝ ተናግረዋል። የህዝብ ተወካዮች ምክር ቤትም የተለያዩ ድምጾች የብልጽግና ፓርቲ ብቻ ሳይሆን የተለያዩ ድምጾች የሚሰሙበት የኢትዮጵያውያን ፍላጎት የሚወክል ምክር ቤት መሆን አለበት፣ የክልል ምክር ቤቶችም እንደዛ መሆን አለበት የሚል አቋም በመንግስት ደረጃ ብቻ ሳይሆን በመሪው ፓርቲ ደረጃም ይሄ አቋም ተወስዶ ስራው እየተሰራ ነው የሚገኘው። በኢትዮጵያ ዳሆኑ ለዘመናት የዘለቀው የፖለቲካ ፍላጎትን በኃይል የማስፈጸም ሁነቶች የተሻሉ ሀሳቦችንና አማራጮችን በማቅረብ ህዝብ ዲሞክራሲያዊ ምርጫን እንዲለማመድ በማድረግ የማይበጁ ባህሎችና ልምዶችን መቅረፍ ያስፈልጋል ብሎ መንግስት እንደሚያምን ሚኒስትሩ ይናገራሉ። ኢትዮጵያ ላይ ብዙ ጊዜ ዳሆኑ የቆየው እንደሚታወቀው የፖለቲካን አጀንዳ በኃይል ማስፈጸም ነው አይደል? ይህን ባህል የሚቀይር የተለያየ የፖለቲካ አጀንዳ በሰላማዊ መንገድ፣ በህጋዊ መንገድ፣ በስልጡን መንገድ፣ በሰጥቶ መቀበል መንገድ ሰዎች የተሻለ ሀሳብ ያቀረቡ አካላትን እነሱ ይሻላሉ ብሎ መርጠው መሪ የሚሆኑበት የፖለቲካ ባህል መገንባት አለበት። ይሄ ከሆነ ሰላማችን የጸና ይሆናል። መንግስት ይህንኑ ለማስተካከልም በቀጣይ የተለያዩ የፖለቲካ ድምጾች በየደረጃው በሚገኙ ምክር ቤቶች መሰማት ሰላምን፣ ህብረትና አንድነትን ይበልጥ በሚያጸናና ሰላማዊ የፖለቲካ ልምዶችን ለማጎልበት ይረዳል ብሎ መንግስት እንደሚያምንም ይናገራሉ። ከዚህ ውጪ የሚደረጉ እንቅስቃሴዎች በመንግስት ተቀባይነት እንደማይኖራቸው አጽንኦት ሰጥተዋል። የተለያዩ ሀሳቦች የሚንጸባረቁበት ምክር ቤቶች እንዲሆን መንግስት ፍላጎት አለው፣ መንግስት አቋም አለው፣ መንግስት ቁርጠኝነት አለው። ለዚህ ዋናው የመንግስት ግብ ተደርጎ የተወሰደው ሰላማዊ፣ ነፃ፣ በኢትዮጵያውያን ዘንድ እምነት ያለው የምርጫ ሂደት መኖር አለበት። ከዛ ውጪ ያለው ለሀገርም አይጠቅምም ለመንግስትም አይጠቅምም ብሎ ያምናል። የፖለቲካ ፓርቲዎች ሁሌም ዝግጁ መሆን እንዳለባቸው የሚያስታውሱት ሚኒስትሩ ከስሜታዊነትና ለማህበራዊ ሚዲያ ከሚውሉ ፍሬ አልባ ንግግሮች ወጥተው የመራጩን ህዝብ የዛሬና የነገ ችግሮቹን ሊፈቱለት የሚችሉ የተሻሉ ሀሳቦችና የፖሊሲ አማራጮችን ይዘውለት እንዲቀርቡም ጥሪ አቅርበዋል። ፖለቲካ ፓርቲዎች ሁሌም ሀሳባቸውን በሚገባ መቀመር አለባቸው። ለህዝብ ፖለቲካ ፖሊሲ አማራጭ የሚሆኑ ነገሮችን በደንብ የተጻፉ የተሰነዱ ከትናንት ትምህርት የወሰዱ ወደፊትን ማዕከል ያደረጉ የዛሬንም ችግር ሊፈቱ የሚችሉ እሳቤዎች መሰነድ ላይ ብዙ ጉድለቶች ያሉ ይመስላሉ። የአንዳንድ ዝም ብሎ ስሜት አሁን ብዙ ጊዜ የኢትዮጵያ ውስጥ ምርጫ ሲደርስ የሚወራው በማህበራዊ ሚዲያ ብዙ ላይክና ሼር ማግኘት የሚያስችል ንግግር መናገር ትርጉም አልባ ነው። እሱ እንደ ጧት ጤዛ ነው።